ሰላም እንዴት ናችሁ? ደህና ናችሁ? ያለው እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናቸው። አንድ ነገር ልንገራችሁማ እና አንዳንድ ሰዎች ሚዲያ ላይ መጥተውም ሆነ በአካል እንደዚህ ስትጠያይቋቸው በምን ደስ ይላችሁ? ምናችሁም በቃ በምን ትደሰታላችሁ? ምናችሁ ነው በቃ እንትናችሁ ይሆናል አይደል? መመኪያችሁ ምናችሁ ነው? ብቻ የሆነ ጥያቄ ይጠይቃሉ እና እኔ ደስ የሚለኝ በልጄ ነው የሚሉ አሉ። እኔ ደስ የሚለኝ በሙዚቃ ነው የሚሉ አሉ። እኔ ደስ የሚለኝ በመዝሙር ብቻ የሰዎች የተለያየ ነገር ደስታቸውን ብቻ ደስታቸውን ደስ የሚላቸውን እንትን ይገልጣሉ ብዙ ሰዎች እና እኔ እዚህ ላይ ያኔ ለምን የሚለውን ነገር ልጠይቃችሁማ እና የሆነ ሰው ደስታ በሙዚቃ ነው ብሎ ካሰበ ሙዚቃ እስከመቼ ነው ደስታ የሚሰጠው? አንዳንድ ጊዜ የሆነ በጣም ሲደብረኝ እኔ የሆነ ነገር ልል እፈልጋለሁኝ ማለት በጣም እዞራለሁ ሚዲያ እዞራለሁ እና ሰውም ጋር አውርቼ ሙዚቃም ሰምቼ ወይም በቃ ብቻ የሆነ ነገር ልስማና በቃ አለማዊ ነገርን በጣም ብዙ አመሳቸዋለሁ ብዙዎቹን ማለት ነው። ከዛ ካመስኩኝ በኋላ ግን አክለው ሰላሜን ይሰጡኛል አክለው ማለት ነው። በጣም እንደውም ጨምረው ሰላሜን ይነሱኛል እና የሆነ በቃ የሆነ ቅዱስ ቃል አግኝቼ አንድ ቅዱስ ቃል ካገኝቼ ያችን ካተማርኩኝ የሆነ የመረጋጋት ስሜት አለና በጣም ይገርማል። በነገራችን ላይ ሰዎች ደስታቸው ልጃቸው ሊመስላቸው ይችላል። ደስታቸው እናት አባቶቻቸው፣ ደስታቸው ባሎቸው፣ ፍቅረኛቸው ምናምን ብቻ የሆነ ነገር ሊሆን ይችላል። የሚገርመው ግን ደስታ እግዚአብሔር ነው። ምንም ቢሆን በየሃይማኖቱ ሰው ሊያምን ይችላል። ደስታ ፈጣሪ ብቻ ነው ስላችሁ አንዳንድ ጊዜ በህይወት ብዙ ነገር ሊኖረን ይችላል። ልጅ፣ ንብረት ብዙ ነገሮች ቢኖሩና ቤተሰብም ቢኖሩና ደስታችንን በእነሱ ላይ ካደረግን ብዙ የምንጎዳባቸው ነገሮች አሉ። ለምሳሌ እኔ በቤተሰብ ላይ ደስታዬን ካደረግኩ የሆነ ጊዜ እንትን ካሉኝ ካናደዱኝ የሆነ ነገር ካደረጉኝ ደስታዬ ሁሉ ይጠፋል ማለት ነው። ምክንያቱም በእነሱ ላይ ነው ያደረኩት። እገሌ ያስደስተኛል ብዬ ስላሰብኩኝ የሆነ ጊዜ ግን በቃ ወይም ቢያስቀይመኝ ፍቅረኛዬ ልበል ፍቅረኛዬ ቢለየኝ ደስታዬን በሱ ስላረኩኝ ከተለየኝ የኔ ደስታ በቃ ጨለመ ማለት ነው። ሁልጊዜ ድብርት፣ ሁልጊዜ ለቅሶ፣ ሁልጊዜ እንደዚህ ሊል ይችላል እና እንደዛ ብዬ አስባለሁ። ልጆች አሁን ልጅ ደስታ ነው ተብሎ አንድ ሰው እንትን ካለ ልጃቸው የሆነ ጊዜ ያናድዳቸዋል። በቃ የሆነ ሰዓት በቃ ብቻ የማያደርጉትን ነገር ሊያደርጉ ይችላሉ። ተው የሚባሉትን ነገር ላይተው ይችላሉ። በዛ ጊዜ እነዛ ሰዎች በልጆቻቸው ይደሰቱ የነበሩ ያዝናሉ። አዘን ደግሞ ካዘን እንትን ከተባለ የሰው ልጅ አዝኖ በቃ የሆነ ተስፋ ካቆረጠ መነሻ የለውም እና እነዛ ሊደረጉ ይችላሉ ብዬ አስባለሁኝ እና ምንድነው ማድረግ ያለብን? ሁላችንም ደስታችንን በፈጣሪ ማድረግ አለብን ብዬ አስባለሁ። እና እኔ አሁን አለማዊ ነገር በጣም ከወደድኩኝ ልከተለው እችላለሁኝ። ግን ከተከተልኩት ነገር የሚገርመው ነገር ብዙ ሰዎች ሚዲያ ላይ ዝም ብለው ሲመጡ ምን እንደሚሉ ታውቃላችሁ? አለማዊ ነገር ተከትለው ሚዲያ ይገባሉ ብዙ ሰዎች ማለት ነው። ምክንያቱም አያስደስትም። ለጊዜው ያስደስተ ይመስልና ግን ስንተኛ ወይም ስናርፍ ወይም ምን ስንል ቀሪ እንደሆነ እናስባለን። ያኔ ቀሪ እንዲህ ይሄ ነገር ምንድነው? እንዴት ሊሆን ቻለ? እንዴት ነው ምናምን ልንመረምር እንችላለን። ግን የሚገርመው ነገር መንፈሳዊ ነገር በጣም እንትኑ ጥቅምነቱ ዝም ብላችሁ ይትማ። አሁን እኔ ባትሪ ትንሽ ባትሪ ሊዘጋ ሲል ሚዲያ ላይ ብጠቀም አንድ ደቂቃ አትቆይም ያቺ ባትሪ ትዘጋለች። ግን መንፈሳዊ ነገር ካከፈኩኝ በእውነት ነው የምላችሁ በጣም በረከት አለው። እንዲሁም መታወቂያ የሆነ ሲመጣ ማለት ዩቲዩብ ከፍቼ የሆነ ትምህርት ምናምን የሆነ ስብከት መታወቂያ ሲመጣ ዘጋ ባትሪ እላለሁ ማለት ነው። ግን የባትሪው ርዝምና ከዛ ላይ ደግሞ በጣም የሚያስደስተው ነገር እና ተስፋ ይሰጣቸዋል። ተስፋ የሚሰጣችሁ በዚች ምድር ብቻ ሳይሆን በላይኛው ዓለም በቃ በዚች ምድር ብታዝኑ በዚች ምድር እኮ
የሆነ ተስፋ ትቆርጡ በዚች ምድር እያለ ነው የእግዚአብሔር ቃል ወይም መዝሙር የሚነገረን። በምድር ላይ ተስፋ ብትቆርጡ፣ በምድር ላይ ብታለቅሱ፣ በምድር በቃ የሆነ የሚያጽናና ቃል አይደለ ይሰጠናል። በጣም ማለት የሆነ እንደውም አንዳንድ ጊዜ ቅዱሳን እንደዚህ ብሎ ነው እንዴ ለካ ይችን ዓለም ድል የነሱት ምናምን በጣም የሆነ አይደለ። አንዳንድ ጊዜ ሰዎችን ቢበድሏችሁ፣ ሰዎችን ቢያስለቅሷችሁ፣ ሰዎችም ከእናንተ ጋር ባይሆኑ ሰዎች ብቻ እግዚአብሔር በቂ ነው ብሎ እስከ ማሰብ ድረስ ምንም ነገር በምድር ቢደርስብና የእግዚአብሔርን ቃል ከሰማነ በህይወት አንሸንፍም። ምንም ቢሆን አንሸንፍም። ለምሳሌ ስላችሁ አንሸንፍም ስላችሁ ቢያንስ እንዴ ለበጎ ነው ብሎ እየመታው አልቅሶ ለራሱ ያንን የእግዚአብሔርን ቃል መልሶ ከሰማ አንድ ሰው የሚጠገንበት የሚደሰትበት ይቺ ምድር ለካ ስንት ዓመት ልኖር እንደዚህ ነው አይደለ ብለና የምናስብበት ጊዜ አለ ማለት ነው። እና ደስታ በጣም እንትን ነው። ዓለማዊ ነገር እሰቡ። ዘፈን ስትዘፍኑ ስናዳምጥ አሁን ለምሳሌ ስለ ሀገር እየዬ ተብሎ ይዘፈናል። ስለ ፍቅረኛ እየዬ፣ ስለ እናት አባት፣ ስለ እህት ወንድም ብቻ አልቅሰን የሚያስለቅስ ተስፋ አይደለም። አልቅሰን እናለቅሳለን። ከዛ ላይ ደግሞ ከድብርት ላይ ድብርት ነው የሚጨምረው። ለምሳሌ ስለ እናት ከተዘፈነ ስለ እናት ስናስታውስ ስናለቅስ ነው የምንኖረው። ስለ ፍቅረኛም እንደዛው፣ ስለ ሀገርም እንደዛው። ብቻ ያኔ ታውቃላችሁ ሁሉ ነገራችን ውስጥ ይገባና የማስታወስ አቅማችንና እንደዛው ዓለማዊ የሆነና ስናለቅስ እንኖራለን። እና ዓለማዊ ነገር በጣም ከባድ ነው። ከድብርት ላይ ድብርት ነው የሚጨምረው ሰው እና መንፈሳዊ ነገር ደግሞ በጣም ያክማል። በጣም ሰው ስለሚመስለን ነው እንጂ ከመንፈሳዊ ነገር የምንርቀው መንፈሳዊ ነገር የመሰለ የለም። ያጽናናን፣ ደስታ ይሰጣል፣ ተስፋ ይሰጣል፣ ብዙ እቅዶች፣ አላማዎች እንድንኖር ያደርጋል። በዚች ምድር ስንኖር ምንም ነገር ቢደርስብን ምንም ነገር አይረቴነት እንሆናለን። በቃ አለ አይደለም። በቃ ተስፋችን እግዚአብሔር ነው። እግዚአብሔርን ተስፋ ስላደረግን ደስታችን እግዚአብሔር ስለሆነ ስለ ሁሉም ነገር ስለሆነ ተስፋ አለን። ስለዚህ መንፈሳዊ ነገር ይጠግናል። ዓለማዊ ነገር ደግሞ መጠገን ሳይሆን ስብርብር አድርጎ ያስቀምጣል ማለት ነው። ስለተለዩን ቤተሰብ፣ ስለተለየን ፍቅረኛ፣ ስለተለየን ምናምን እያሰብን እዛው ስናለቅስ እንኖራለን እድሜ ልካችንን። ግን መንፈሳዊ ነገር ከተማርን ስለ ሰማያዊ በቃ ስለ ሰማያዊ ርስት በቃ አላሪ ልጅ ምድር ምንድናት እያሉ የሚጠግኑ ቃል ስለሆነ የምንማረው ያነ ብቻ ይጠግናል ብዬ አስባለሁ። እና አንዳንድ ጊዜ በምድር ላይ ያሉ ሰዎችም ንብረትም ይሁን ውበትም ይሁን ልጅም ይሁን ምንም ደስታ አይሰጥም። በህይወት ደስታ አይሰጥም። መኖራቸው በጣም መልካም ነው፣ ግን ደስታ የሚሰጠው የፈጣሪ ቃል ብቻ ነው። ምክንያቱም በዚህ ምድር ሁሉም ሊኖረን ይችላል። ያን ነገር ግን በጊዜው ቢታጣ ደስታችንን ሙሉ አያደርግልንም። ለምሳሌ በሰዎች ደስታ ካደረግን በምንም በልጅ ይሁን በእናት አባትም ይሁን በምንም ይሁን እኛ ቀድመን ልንሞት እንችላለን፣ እነሱ ቀድመው ሊሞቱ ይችላሉ። የዛን ጊዜ ደስታችን ከዛው ላይ ያበቃል ማለት ነው። ግን እግዚአብሔርን ደስታ ካደረግን እኛም ብንሞት እግዚአብሔርን ደስታ ያደረጉ ሰዎች ሁልጊዜ ይጾማሉ፣ ይጸልያሉ፣ እሱን ያመልካሉ። እኛም ብንኖር እሱን በእሱ ደስታ ያደርጋሉ፣ በእሱ እንትን ይላሉ። ልክ ሰዎች እኛ እግዚአብሔርን ደስታ ካደረግን እነዛ ሰዎች ሞቶ የእግዚአብሔር ፍቃድ ስለሆነ እንትን እንላለን፣ ወደ ደስታችን እንመለሳለን። ግን ዓለማዊ ነገር ደስታ ካደረግን ሁልጊዜ እንትን ይላሉ እና መመኪያም ይሁን ደስታም ይሁን ምንም ይሁን ከእግዚአብሔር ውጭ ሌላ ነገር ያለ አይመስለኝም። እንደኔ እና ደስታ የሚፈጥረውም በህይወትም እንድንኖር በተስፋ እንድንኖርም ብዙ ነገር የሚያደርገው የእግዚአብሔር ቃል ብቻ ነው እና እግዚአብሔር ነው። እና አንዳንድ ጊዜ ዓለማዊ ነገር ስለሰማን ዓለማዊ ነገር እንትን ስላልን የሰው ልጅ እሪ ብሎ ስለጨፈረ እሪ ብሎ ስለዘፈነ እሪ ብሎ እንትን ስላለ ሀብታም ስለሆነ የሆነ ነገር ልጆች ስላሉ ደስተኛ ነው የምላችሁ አትሳቡ። በዚች ምድር ሀብታም ማለት በጣም ደስተኛ ሀብታም ነው ተብሎ ይታሰባል። ግን ሀብታምን ህይወት አንዴ ሲታመም ሐኪም ቤት የሚበላው ያኔ የራሱ የሆነውን እንትን እንኳን የሚበላበት አጣጧል። ግማሹ ጊዜ በበሽታ፣ ግማሹ ጊዜ በመድኃኒት፣ ግማሹ ብዙ ነገሮችን እንትን ይላል እና በዚች ምድር ደስተኛ እግዚአብሔርን የሚያመልክ ብቻ ነው።
ብዬ አስባለሁ እላችኋለሁ።